ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ የኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ የሆኑ ትምህርቶችን እያስተማርን እንገኛለን። መማር ለምትፈልጉ በተለያየ የሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም ሌሎችን ሶሻል ሚዲያ አማራጮች በመጠቀም እናንተን በሚመቻችሁ መማር ለምትፈልጉ ቪዲዮ ላይ በምናስቀምጠላችሁ ስልክ ቁጥር ይደውሉ። ባሉበት ቦታ ሆነው ይማሩ። እንግዲህ በዛሬው ትምህርታችን ይዤላችሁ የመጣሁት የአማርኛ በክፍል 4 ፊደላት ወይም ሆሄያትን ነው። እያንዳንዳቸው በክፍል 1 በክፍል 2 እና በክፍል 3 ምን ይመስላል የሚለውን አይተናል። ዛሬ እንግዲህ በዛሬው ትምህርታችን የሚሆነው በክፍል 4 ፊደላት ወይም ሆሄያት ምን ይመስላሉ የሚለውን ነው በጋራ የምናየው። ይሄ ቪዲዮ እስከ መጨረሻው በደንብ በመከታተል አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ እሺ። እንግዲህ በዛሬው ትምህርታችን በክፍል 4 የፊደል አጻጻፍ ቅርጻቸው ሆሄዎች ምን ይመስላሉ የሚለውን በጋራ እናያለን። በደንብ እስከ መጨረሻው እየተከታተላችሁ አብራችሁን ቆዩ። እሺ ዛሬ አሁን የመጀመሪያ የምናያት አ ወይም አልፋዋ አ እንላታለን። አ ወይም አልፋዋ አ አ ኦ ኤ አ ኤ እ ኦ። እንደግመዋለን አንዴ አ ኦ ኤ አ ኤ እ ኦ። አሁን እያንዳንዳቸውን ከቀኝ ወደ ግራና ከግራ ወደ ቀኝ እያንዳንዳቸውን እንቆጥራለን። ኦ እ ኤ አ ኤ ኦ አ። አሁን የአን ቤተሰብ ስናይ እያንዳንዳቸው ምን አላቸው? የፊደል ያጻጻፍ ቅርጽ አላቸው። የራሳቸው ደግሞ የሆነ እያንዳንዳቸው ድምፅ አላቸው። ለምሳሌ አሁን የመጀመሪያዋ አ ብለን ሁለተኛዋ ላይ ኦ ስንል ሌላ ድምፅ አላት። ኤ ስንልም ድምፃቸው ምን እያለ ይሄዳል? ልክ እንደ ፊደል አጻጻፍ ቅርጻቸው እንደ ቅጥያቸው እየቀየረ ይሄዳል ማለት ነው። ቀጣይ የምናያት ደግሞ ከ ከ ኮ ኬ ካ ኬ ክ ኮ ኮ ክ ኬ ካ ኪ ኮ ከ። ልክ በተመሳሳይ እንደ አ ቤተሰብ የከ ቤተሰብ እያንዳንዳቸው እንደ ቅጥያቸው ድምፃቸው ምን እያለ ይሄዳል? እየቀየረ ይሄዳል ማለት ነው። ልክ ከ ብለን ኮ ስንል አሁን ከጎኗ ምን እንዳላት ያሳየናል? ቅጥያ እንዳላት ያሳየናል። ልክ ኪ ስንልም ሶስተኛዋ ፊደል ናት። እግሯ ወደ ቀይ ሸፋፋ መሆኗን ያሳየናል። አራተኛ ፊደል ላይ ስንገባ ደግሞ አሁንም ካ ናት። አሁን እቺ ካ በስተግራ በኩል አንዷ እግሯ አጭር ናት። ካ ልክ አም ስናያት አሁን የመጀመሪያዋ አንም በስተግራ በኩል ምንድን ናት? አጭር ናት። አምስተኛዋ ፊደል ስናያት ደግሞ ኬ ቀለበት አላት። ያው ኤም ስናያት ቀለበት አላት። ይችኛዋ ደግሞ ስድስተኛ ፊደላቸው የአም የከም ቤተሰብ የራሳቸው የሆነ የፊደል ያጻጻፍ ቅርጽ አላቸው። መጨረሻ ፊደላቸውን ስናይ በስተቀኝ በኩል ምንድን ነው? እግራቸው አጫጭር ነው። ሶስተኛ የምናያት ፊደል ደግሞ ሀ ሆ ሄ ሃ ሄ ህ ሆ።
ሆ ኸ ኸ ሃ ሄ ሆ ሃ። ቀጣይ የምናየው ደግሞ ወ ው ዊ ዋ ዌ ው ወ ወ ው ዌ ዋ ዊ ወ ው ወ። መጨረሻ ደግሞ የምናያት ዘ ዞ ዚ ዛ ዜ ዝ ዞ ዞ ዝ ዜ ዛ ዚ ዞ ዘ። እንግዲህ እያንዳንዳቸውን የፊደላቸውን የአጻጻፍ ቅርጻቸው ድምፃቸው ምን ይመስላል የሚለውን እያንዳንዳቸውን ስናይ በፊደል አጻጻፍ ቅርጻቸው ተመሳሳይ የሚያደርጋቸው አለ። አሁን ከዚህ ጋር ሁሎችን ስናያቸው ከጎናቸው ምን አላቸው? ሁለተኛ ፊደላቸውን ስናይ ቅጥያ አላቸው። ከጎናቸው ተመሳሳይ የሆነ ባህሪ አላቸው። ሁሎችም ቅጥያ አላቸው። ሶስተኛ ፊደላቸውን ስናይ ደግሞ አሁንም ወደ ቀኝ ምንድነው? እግራቸው ሸፈፍ ሸፈፍ ያለ ነው። ሶስተኛ ፊደላቸው። አራተኛ ፊደላቸውን ስናይ ደግሞ ባለ ሁለት እግር ፊደላት የሆኑት በስተግራ በኩል ምንድነው? እግራቸው አጭር ነው። ከዚህ ጋር ለየት የሚያደርጋት የወ ቤተሰብ የራሷ የሆነ የፊደል የአጻጻፍ ቅርጽ አላት። ሌላው አምስተኛ ፊደላቸውን ስናይ ሁሎችም ምንድን አላቸው? ቀለበት አላቸው። ሁሎችም ስናያቸው አሁን ከዚህ ጋር ከእግራቸው ላይ ቀለበት አላቸው። ሌላው ስድስተኛ እና ሰባተኛ ፊደላቸውን ስናይ ስድስተኛ ፊደላቸውን በተለይ አሁን ስናይ ሁሎችም የራሳቸው የሆነ የፊደል የአጻጻፍ ቅርጽ አላቸው። ሰባተኛ ፊደላቸውን ስናይ አሁን ባለ ሁለት እግር ፊደላቶች የመጨረሻ እግራቸው በስተቀኝ በኩል እግራቸው አጫጭር ነው። የዚህ ለየት የሚያደርጋት የወ ቤተሰብ የራሷ የሆነ የፊደል የአጻጻፍ ቅርጽ አላት። ሌሎቹ ባለ ሁለት እግር ፊደላት የሆኑት ተመሳሳይ የሆነ የፊደል የአጻጻፍ ቅርጽ አላቸው። በዛሬው ትምህርታችን እስክንገናኝ መልካም ጊዜ መልካም